ለንስሐ ፍሬ የሚገባውን አድርጉ። በልባችሁም አብርሃም አባት አለን እያላችሁ ማለትን አትጀምሩ። ከነዚህ ድንጋዮች የአብርሃምን ልጆች እንዲያስነሳለት እግዚአብሔር ይችላልና። አሁንስ ደግሞ ምሳር በዛፎቹ ስር ሁሉ ተቀምጧል። እንግዲህ መልካም ፍሬን ያላደረገ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ወደ እሳትም ይጣላል። ማንም ሁለት ልብስ ያለው ቢኖር አንዱን ምንም ለሌለው ሳይሰስት በልግስና ይስጠው። ምግብም ያለው ለሌለው ያካፍል። በሕግ ከተወሰነላችሁ በላይ አትውሰዱ። የማንንም ሰው ገንዘብ በግፍ አትቀሙ። ማንንም በሐሰት አትወንጅሉ። ደሞዛችሁ ብቻ ይብቃችሁ። እኔስ የማጠምቃችሁ በውሃ ነው። ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ የሚበልጠው ከኋላዬ ይመጣል። እርሱም በእሳትና በመንፈስ ቅዱስ ያጠምቃችኋል። መንሹም በእጁ ነው። የአውድማውንም እህል ፈጽሞ ያጠራል፣ ስንዴውንም ወደ ገተራው ይሰበስባል። ስንዴውንም ወደ ጎተራ ይሰበስባል። ገለባውን ግን በማይጠፋ እሳት ያቃጥለዋል። በማይጠፋ እሳት ያቃጥለዋል። አዋጅ! 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 መንግሥተ ሰማያት ቀርባለችና ንስሐ ግቡ። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ዮሐንስ አስተማረ ቃለ ክርስቶስን ዮሐንስ አስተማረ ቃለ ክርስቶስን ፈጽሞ ሳይፈራ ነገሥታት ፈጽሞ ሳይፈራ ነገሥታት ምድር ዮሐንስ አስተማረ ቃለ ክርስቶስን ዮሐንስ አስተማረ ቃለ ክርስቶስን ነገሥታት ምድር ፈጽሞ ሳይፈራ ነገሥታት ምድር